ስራ ሲሄዱ እየጠበቃችሁ ነው የምታደርጉት? ማን የት ክፍል ነው የምታደርጉት? እሱ ሰራተኛ ክፍል ይመጣል ወይስ አንቺ እሱ ቤት ይጀምሩ? ምን አይነት ጥያቄ ነው ሀቢባ የምትጠይቅኝ? በገንዘብም ሆነ በእውቀትም ሆነ በቃ እርዱኝ። እኔ ብቸኛ ሰው ነኝ። እኔ እዚህ ሰው የለኝም። ተጠግቼ ነው አሁን ለአሁን ያለሁት ማለት ነው። ኤምባሲ ለምን አትሄጂም? ኤምባሲ ከአንድ ይሉ ሁለት ሄጄ አውጥተው ጥለውኛም ማለት ነው። በደረሰብኝ ችግር ስነግራቸው እኛ የምናውቀው ነገር የለንም ህግ ቦታ ሂጂ ብለው ነው አብርረው የጣሉኝ ማለት ነው እኮ። ህግ ቦታ ለምን አልልሽም? ሰውየው አረቡ እውነት አስቀምጦ ያለ ፍላጎትሽ ሲፈጽምብሽ ከነበረ አሁን ለምን አትሄጂም? የህግ ቦታ እና አትከሹም ሰውየውን እኮ። እኔ እኮ ተያረቦች ቤት አልወጣ በፊት ነው እኔ ህግ አድርሱኝ ያልኩት። ግን እስካሁን ድረስ ነገሩን ያደረሰብኝ ያለሁበት የቤት አከራዬ ነው። ነገሩ ተርፈንፍኖ እንዲቀር ያደረገብኝ ማለት ነው። እና በ7 ወር ከ15 ቀኔ ነው ከቤታቸው ያስወጡኝ ማለት ነው። እና መስኡልያ ስጭን ያለውን ነገር ነፍሰ ጡር የራሳቸው መሆኑን እቤት አምነዋል። ልጅየውም አምኗል። እናትም አውቃለች። እና መስኡልያ ሰው ካለች ስጭን ሲሉ የቤት አከራዬ ወንድሜ ነው ብዬ ሰጠውኝ ማለት ነው። እሱን ከሰጠውት በኋላ ልጅየውን ታናገረው በኋላ ያለውን የተፈጠረውን አመነ ልጁ ማለት ነው። ያመነበትንም ሪከርድ ቀደው ማለት ነው። ይህን ያህል ብር አምጣ 30 ሺህ ሪያል አምጣ ወደ ኢትዮጵያ ልጅቷን አስገባታለሁ ብሎ ሲለው እሺ እኔ ደግሞ ወደ ሀገሬ መግባት አልፈልግም፣ ካመነ ልጁ ህጋዊ ሆኖ እኔ ለብቻ ቤት ይዞልኝ ይቀመጥ፣ ይህን ጠይቅልኝ ነበር ያልኩበት ሰዓቱ። ግን ሰውየው ብር ነው የጠየቀው። ብር ሲጠይቀው እሺ በቃ ሰጣለሁኝ አለ። ከይህንንም ካለ በኋላ ሰውየው ከቤታቸው ውጪ እኔ ከሰጠኝ ብሬን በእጅ ይስጠኝና እኔ እንዳደረጉ ያድርጉኝ እንጂ አንድ ነገር ሳሊዝ አልወጣም አልኩኝ። ከዚያም በድንገት ነው አውጥተው ኢሻራ ላይ እየጣሉኝ ማለት ነው አረቦቹ። ቆይ እዛው እያለሽ ነው እንዲወለድሽው? ከዚያም ታክሲ ያዝኩኝ ወደ ነበርኩበት ወደ ከረያ ቤት ገባሁኝ። በ7 ወር ከ15 ቀኔ ነው የወጣው ከቤታቸው ማለት ነው። እሺ ቆይ አንዴ ከወጣሁኝም በኋላ ነገራቶቹ ሁሉ አዳምጪ። እነሱ ቤት እያለሽ ማርገዝሽ ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? ከልጅየው ነው። አባት የላቸውም ሲጀመር ቤት ልጆቹ። ሚስት አላቸው፣ እናቲቷ በህይወት አባታቸው ሟች ነው። አባት የላቸው። ቅድም ግን እሷ ያለችው ምንድን ጋር ሰውየው አስቀምጧት ለብቻ የለውም፣ ሚስት የለውም ልጁ። የስንት ዓመት ልጅ ነው? ስንት ዓመት ይሆነዋል እድሜውን ስትገምጪ? 27 28 ይሆነዋል። 27 28 ይሆነዋል። እና መዳም ቤት ውስጥ የለችም እሱ ይሄን ሲያደርግ ከአንቺ ጋር? ሚስት የለውም፣ እናቱ ናት። እናቴቱ ብዙ ጊዜ በተደጋጋሚ ጠይቃኛ ነች። መዳም እኮ ማለት እናቱ። ታዲያ መዳምሽ አይደለች እናቱ አታይም ወይ እኮ ነው የምልሽ። ሚስት ብቻ ነው መዳም ያለሽ ማን ነው? እናቱ እናንተ ይህን ስታደርጉ አታይም ወይ? እኮ እንደው ጠይቁኝ። ሰውዬው ይሄ ቤት አካሪ መስሎኝ የሰጠሁት ዝም ብለሽ ውጪ ይገሉሻል አለኝ እኮ አልኩሽ። እኔ የሚግደሉኝ እንጂ አልወጣም። ወደ ህግ መድረስ እፈልጋለሁ። ኤምባሲም ጋር ቢሆን ደውል እናገናኘኝ አልኩት። እንደዛ ግን አላደረገልኝም። ሰውዬው አተባበረኝም። አልገባኝም። እነሱ ቤት ስንት ወር ነው የሰራሽው? 7 ወር ከ15 ቀን። በጣም ጥሩ ጋይስ። አይ ተበሳጫሽታ ምናምን ሳይሆን ኔቶ እየቆየ ነው የሚደርሳት። ካልተጫጫህ ማውራት አንችልም። ለምን? የሳውዲ ኔትወርክ ብዙ አይደለም፣ ለዛ ነው። እሺ እነሱ ቤት 7 ወር ከስንት ጊዜ? ከ15 ቀን። 7 ወር ከ15 ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? በተደጋጋሚ ነው የተፈጠረብኝ። እሺ በተደጋጋሚ ሲፈጠረ ቤት ውስጥ ሰው አልነበረም?
እቤት የለችም ሴትየዋ። ቤት ተቆልፎብኝ ነው ይሄ ነገር። ወር ከ15 ቀን ድረስ ሴትየዋ ተሳፍራ ነበረ፣ የለችም። እሺ እንደገባሽ እዛ ቤት እንደገባሽ ወር ከ15 ቀን እናትየው ተሳፍራ ልጅየው ይሄንን ነገር ሲያደርግ ሴትየዋ ከተሳፈረችበት ከወር ከ15 ቀን በኋላ ስትመጣ ነገርሻት? አልነገርኳትም። እኔ እገልሻለሁ ለእናቴ ተተናገርሽ ያንን ነገር እገልሻለሁ እንዳትናገሪ ብሎ ልጁ ያስፈራረኝ ማለት። ኦኬ ማርገዝሽን። ከዚያም በኋላ እናቲቱ ተመጣሽም በኋላ ለመውጣት ሞክሬ ነበር፣ ግን ምን ለመውጣት ሞክሬ ነበር። በር ነው የቆለፉብኝ፣ እንዳልወጣ ነው ያደረጉኝ። ኖ አልገባሽም። ለሴትዮዋ የነገርሻት ስንት ወርሽ ላይ ነው? ቆይ መጀመሪያ ማርገዝሽን ያወቅሽው ስንት ወርሽ ላይ ነው? አልተናገርኩም፣ ጭራሽ ለሴትዮዋ አልተናገርኩም። እንዳልናገር አስጠንቅቆኛል። ግን ቤት በኋላ ላይ ከ5 ወር ከ4 ወር በኋላ ቤት ጠርጥረዋል፣ አውቀዋል። ቤት ታላላቅ ወንድሞቹ በሚስቶቻቸው አስጠይቀውኛል። የልጅየው እናቲቱ ጠይቀኛ ነ ይህ ነገር ከዳር አይደለም የተፈጠረ ነገር አለ ቤቴ ንገሪኝ ብላኛ ነ። ግን በሰዓቱ ልጁ በጎን እያስፈራራኝ ስለነበረ አልተናገርኩም። እሺ ለቤት አከራዬ ነው የደረሰብኝ ችግር እንዲህ ነው ብዬ ከነገርኩት በኋላ ልጁ የተጠየቀው ውዴ በጥያቄው ልክ ከመለሽልኝ እንግባባለን። ማርገዝሽን ያወቅሽው ስንት ወር ላይ ነው? ጥያቄው 3 ወር ከ3 ወር ካለፈ ነው ያወቅኩት። 3 ወር ሙሉ ፔሪድሽ ሲቀር እንዴት አልጠረጠርሽም? 3 ወር ፔሪድ አለማየት ኖርማል ነው ወይስ የእርግዝና መከላከያ ትጠቀሚያለሽ? የእርግዝና መከላከያ የሚጠቀም ሰው ነው አይደል ፔሪዱ የሚዛባው። 3 ወር በተከታታይ ፔሪድሽ አልጠቀም። ታዲያ ገና የመጀመሪያ ወር ፔሪድሽ ሳይመጣ ሲቀር ለምን ራስሽን አልመረመርሽም? ይሄ ከፋርማሲ የሚሸጠውን ፋርማሲ አይደለም ማንኛውም ሱፐር ማርኬት ካርፎር ምን የሚሸጠውን ቴስት ወስደሽ ሽንትሽ ውስጥ ጨምረሽ ለምን አልመረመርሽም ራስሽን? ለምን 3 ወር ድረስ ሳታቂ ቀረሽ? እንደዛ ማደርግበት ስወጣ ስንቀሳቀስ እኮ ነው ታፍኔ ነው ያለሁት እኮ አልኩሽ ሀቢባ። ያንንማ ውስጤ ያውቃል። ይሄ ነገር እንዴት ተከሰት ሲከሰት አልጠፋኝም። ግን ወደ ሱቅ እንዴት ነው የምወጣው? 3 ወርሽ ላይ እንዴት አወቅሽ? እንዴት ወጣሽና ገዛሽ ቴስተር? 3 ወር ላይ በምን አጋጣሚ? የሆነ ሲያመኝ ነው ያወቅኩት። አመመኝ በቃ አወቅኩኝ ይሄ ነገር እንደሆነ እንደተፈጠረ። አንቺና እናቱና እሱ ብቻ ነው ቤት ውስጥ ያላችሁት? ሌሎች ልጆች የላትም እናትየው? አሏት፣ ብዙ ልጆች አሉ ቤት። ይህ ሁሉ ልጆች የት ሄዳሉ? አንቺና እሱ ይህን ስታደርጉ ባለ ስራ ናቸው። ታዲያ ቤት አይቀመጡ ሁሉ። ስራ ሲሄዱ እየጠበቃችሁ ነው የምታደርጉት? የት ክፍል ነው የምታደርጉት? እሱ ሰራተኛ ክፍል ይመጣል ወይስ አንቺ እሱ ክፍል ትሄጂ? ምን አይነት ጥያቄ ነው ሀቢባ የምትጠይቅኝ? እቤት ልጁ ይጠጣል፣ ልጁ ያጨሳል። እሺ በምሰራበት ቦታ ነው መጥቶ የሚይዘኝ ማለት ነው። እኔ ሴት ልጅ ነኝ እና ዝም ብዬ እንደ ከብት ዝም ብዬ የተሰጠኝ እንድቀበል ነው የምትፈልጊው? እኔ በፍላጎት አይደለም። እና እኔ በፍላጎትሽ ነው የሚል ቃል ካፌ ወጥቷል። እየመረመርኩ ነው፣ ግራ ቀኝ እየጠየኩ ነው። እኔ እንደ ከብት ዝም ብዬ የተሰጠኝን መቀበል ሰው አይደለሁም። እጠይቃለሁ እንዲገባኝ። ለምንድን ስትጠይቅ ቤት ድረስ ነው እየገባ ልጅ መብታለኝ። አንቺ ያለመመለስ መብታለሽ፣ እኔ የመጠየቅ መብታለኝ። እንደ ከብት ዝም ብዬ የተሰጠኝን የምቀበል ሰው አይደለሁም። እጠይቅሻለሁ። መጠየቅ ነርቨስ የሚያደርግሽ ከሆነ ነቅለሽ መውጣት ትችያለሽ። ለምን ትጠይቅኛለሽ ትያለሽ እንዴ? እጠይቅሻለሁ። ሳልጠይቅ ነው እንዳግዝሽ የምትፈልጊው? መተሽ እኮ ቀጥታ ገብተሽ ሙስሊም ክርስቲያን የሆናችሁ እርዱኝ እኮ ነው ያልሽው። በምንድን ነው የምንረዳሽ? ገንዘብ እየጠየቅሽ ነው አልኩሽ። በገንዘብም በእውቀትም ባላችሁ ነገር እርዱኝ አልሽ። እየተመነቃቀፍሽ ገብተሽ እኛ ያስረገዝንሽ እኛ ያስወለድንሽ መሰለሽ? ሳልጠይቅ ዝም ብዬ ነው ተነድቼ እንድገባ ህዝቡን ብሩን እንዳስበላ የምትፈልጊው? የገንዘብ እርዳታ እኮ ነው እየጠየቅሽ ያለሽው። ይህም
ኤምባሲ እንኳን ከአንዴም ሁለት ወይ ሪጀክት አድርጎኛል አልተቀበለኝም ብለሻል። ስላላመነበት አይደል? ሴት ልጅ እኮ ነኝ፣ እኔም ሴት ነኝ። ሁላችንም እዚህ ጋር ያለነው 80% ሴት ነን እንዴ። ታግሼ እየጮኸች እየተመናቀረች ታግሼ ጉዳዩ እንዲገባኝ ጥያቄ ጠይቃታለሁ። መጠየቅ አትፈልግም። በቃ ዝም ብላችሁ አፋችሁን ዘግታችሁ ያላችሁን ስጡኝ። ኖ ዌይ፣ እንደዚህ ብሎ ነገር የለም። ጎብሽ ከሆነ ኤምባሲ አለ፣ ይከሰሳል። ሰውየው ዲኤንኤ ይመረመራል። ልጁ የራሱ ከሆነ በአፍንጫው የሳውዲ መንግስት ያስገድደዋል። ትልቅ ቅሌት ነው ለነሱ። እውነት ልጁ ከሆነ ተመርምሮ ዲኤንኤ አንቺም ካሳ ታገኛለሽ፣ ያለ ፍላጎትሽ ከሆነ ገባሻ? ዝም ብሎ እንደዚህ አውቆ በመጮህ ነርቨስ በመሆን የሚሸፈን ነገር የለም። በተለይ እኔ ጋር አውቃችሁ ስላለቀሳችሁ የሆነ ነገር ስለሆናችሁ ጥፋተኛ ናችሁ፣ ተበዳይ ናችሁ፣ ወይም በደል ደርሶባችኋል ማለት አይደለም። ለመጠየቅ ፈቃደኛ ካልሆንሽ እዚህ ቤት አትግቢ። ተገደሽ ከሆነ ፍትህ ያስፈልግሻል። ተገደሽ ነው አይደለ? ያለ ፍላጎትሽ ነው አይደለ? እስከ ጥግ ድረስ ትሄጃለሽ፣ ኤምባሲ ትሄጃለሽ፣ እንጮሃለን፣ ድምፅ እንሆንሻለን፣ ትመረመሪያለሽ። ለምንድን ነው ጉዳዩ በገንዘብ ብቻ እዚህ ጋር ገንዘብ ተለምኖ ብቻ እንዲቀጭ የምትፈልጊው? ለምን? ለኤምባሲ ድምፅ እንድንሆንሽ አትፈልጊም? ተደፍረሽ አይደለ? ተገደሽ አይደለ? ለወራት አስገድዶ ነው አይደለ? የኔ ጥያቄ ፈርስት ኦፍ ኦል ፈርስት ዴይ የመጀመሪያ ቀን ሲሞክርሽ ሲያረግሽ ለምን አምልጠሽ አልወጣሽም እና ቀጥታ ወደ ፖሊስ አልሄድሽም? ለምን 7 ወር ከ15 ቀን ተቀመጥሽ? ለምን? ልጠሽ አልወጣሽም? ይህን ጥያቄ መልሽልኝ። ለምን የመጀመሪያ ጊዜ? ለምን እስኪ ደጋግመው ድረስ ጠበቅሽ? እሺ እናትየው እስከመጣች በኋላ ለምንድን ያልነገርሻት ለእናትየው? አከራይሽ በገንዘብ እስኪደራደር 30,000 ሪያል እስኪደራደር ድረስ የት ነበርሽ? ተደራድሮ ተቀብሎ ልትካፈሉት ነበር። ስላልተሳካ አከራይሽ ገንዘቡን ስላልሰጠሽ ነው እኛ ጋር የመጣሽው አይደል? አከራይሽ ምናልባት ለብቻውን በልቶት ሊሆን ይችላል ብሩን። ስላልሰጠሽ እኛ ጋር መጣሽ። በትክክል ሀቅ ካለሽ እውነት ተደፍረሽ ከሆነ እኛ እስከ መጨረሻው ድምፅ እንሆንሻለን። እኔ ጉዳይሽን ኤምባሲ ያደርሰዋለሁ። ድምፅ እንሆንሻለን። ትመረመሪያለሽ። ልጅሽ ይመረመራል። ዲኤንኤ ፍትህ ታገኛለሽ። እውነት ተደፍረሽ ከሆነ ሳውዲ ላይ ሴት ልጅ ተደፍራ ዝም አይባልም። ለምን ጠየቅሽኝ ብላ ትጮህብኛለች፣ ነርቨስ ትሆናለች። አሁን ሚዩትሽን አብርተሽ መናገር ትችያለሽ። ጨርሻለሁ። የኔም በኩል ያንቺ ተራ ነው። ሚዩትሽን አብሪና ተናገሪ። ማስረጃ ካላት በህግ ይጠየቃል። ሰውየው ልጁ ዲኤንኤ ይመረመራል።